መወጋጋት አለባቸው። ደስ የሚል ነገር ነው። ቀኔዎችን የሰማውም ስለሆነ መወጋጋቶች ያሉና የነበሩ ስለሆኑ ማለት ነው። የፖለቲካል ፐኖችን ነው እያልኩ ያሉት። እሺ ኪንግ ዛብሎን ወደ አንተ ልምጣ። አምስት ወንድሜ እሺ እንዴት ናችሁ? ቴዲ ሰላም ናችሁ? ኪንግ ተፈሪ የሚባለው ነው ተቀይሮ ነው። ኪንግ ተፈሪ ነበር የሚባለው። ባለፈው 1-2 ሳምንት ገደማ ሆኖታል። ገብቼ ነበር አንተ ቤት እና አውርተናል ትንሽ ጊዜ ነው። ከኤርትራ መጀመር እፈልጋለሁ። ኤርትራና ኢትዮጵያ ሁልጊዜ የሚያጨቃጭቀን የናሽናል ኢንተረስት ጉዳይ ነው። ይሄ ናሽናል ኢንተረስት ጉዳይ ኢትዮጵያም የምትፈልገውን ነገር ለማግኘት ኤርትራም ደግሞ ከኢትዮጵያ የምትፈልገውን ነገር ለማግኘት ይህንን ለመስራት በሁለቱም ሀገር ህዝብ የመረጠው መንግስት ሲኖር ነው። አሁን በኢትዮጵያም ሆነ በኤርትራ ዲክታተሮች ናቸው ያሉት። እነዚህ ህዝቡንም አይሰሙም። እንደፈለጋቸው ሆነው የኤርትራም የኢትዮጵያም ህዝብ እንደዚሁ ሲሰቃይ ይኖራል። መድኃኒቱ በኢትዮጵያም በኤርትራም ያለ ህዝብ ተደራጅቶ እነዚህ ዲክታተሮችን አስወግዶ ህዝቡ የራሱን መሪ መርጦ በኤርትራም በኢትዮጵያም በኩል ያለውን ከዛ በኋላ የሚመጡ መሪዎች ሁለቱም የየራሳቸውን ናሽናል ኢንተረስት ካስከበሩ በኋላ ተነጋግረው ይሄ ሁለት ህዝብ አብሮ መኖር ያለበት ነው። የሚለያይም ህዝብ አይመስልም ሲታይና ይሄ ነው። ከዛ ውጪ በኢትዮጵያም በኤርትራም ይሄን እነዚህ ዲክታተሮችን የሚደግፉ ካድሬዎች አሉ። ብዙ ሊናገሩ ይችላሉ። ያ ጥቅም አለው ያል አልገምትም እንደ ሀገር ህዝብ። ይሄን ከዚህ ካልኩ ዘንዳ ስለፋኖ ያው ብዙ ይባላል። እንግዲህ የእስክንድር ጉዳይ ደግሞ በተለይ በጣም አወዛጋቢ የሆነ ጉዳይ ወይም ደግሞ የሆነ ሰው ሆኗል። ምን ይላል ተረት አባቶች ሲተርቱ ብልት ያወጣልናል ያልነው ቢላው በጉበት ደነዘ ይባላል። ለብዙ የታሰበው ነገር እስክንድር በጣም ወርዶ የሚተቀዳ የሚሰጠው መግለጫዎች ብዙዎቹ አጠቃላይ ትግሉን የሚያጓትቱ ሆነዋል። በዚያም በኩል እንደዚሁ የእርስ በርስ መገዳደል አለ። ይሄ በጣም አደገኛ ነው እንደ ህዝብ ለህዝቡ እና እንደው ጠቅለል ባለ መልኩ እውነትም ለአማራ ህዝብ ቆመናል፣ የአማራን ህዝብ ህልውና እናስከብራለን፣ ለአማራ ህዝብ ህልውና ለራሳችንም ህልውና ስንል እንታገላለን ካሉ ነገ ዛሬ ሳይሉ ሁሉም በአንድነት ወደ አንድ ኮማንድ እዝ መጥተው ወደ አንድ ሆነው ቢታገሉ ውጤታማ ሊሆኑ ይችላሉ። አዘርዋይ አሁን ባሉበት መልኩ ከሆነ የአማራን ህዝብ ዋጋ ያስከፍላሉ፣ ያስከፈሉትም ነው። ትምህርት ቤቶች እየተቃጠሉ ነው እንዳለ። ትምህርት ቤቶች የወታደር ካምፕ ሆነዋል። በድሮን ይቀጠቀጣሉ። 4.5 ሚሊዮን ህፃናቶች ወደ ትምህርት ቤት አይሄዱም። ወላዶች በአምቡላንስ በመድኃኒት እጦት የስኳር የደም ግፊት በሽታ ያለባቸው መድኃኒት አያገኙም። የተፈናቀሉት እርዳታ ማግኘት ይሄው አልቻሉም በዚህ በጦርነቱ የተነሳ እና የሁሉ ዋጋ እያስከፈሉት ነው። እነሱ ላይታወቃቸው ይችላል። የስልጣን ጉዳይ የሚመስል ነገር ነው የሚታየው። እኔ ካልበላሁት ጭሬ ላፍስሰው አይነት ነገር፣ እኔ ካልመራሁት የፋኖ ጉዳይ የራሱ ጉዳይ፣ የፋኖ ጉዳይ የራሳቸው ጉዳይ፣ የህዝባችን ጉዳይ ግን ይጨንቀናል።
ህፃናቶች እየሞቱ ነው በድሮን፣ እናቶች እየሞቱ ነው። ብዙ መከራ ነው፣ ስቃይ ነው ያለው መሬቱ ላይ። ስለዚህ ወደ አንድ መጥተው አትሊስት ወደ አንድ ሆነው እንኳን ቢታገሉ የዓለም አቀፍ ማህበረሰቡም ዳያስፖራውም ሌላውም ኢትዮጵያዊ ሊረዳ ይችላል። አሁን ለራሳቸው ስምምነት የሌላቸው የእንጨት ምንቸት ራሱ አይድን ሰው አያድን አይነት ሆነ። ስለዚህ የትግል በዚህ ከቀጠለ በጣም አደገኛ ነው፣ ለህዝቡም፣ ለክልሉም፣ ለራሳቸውም እንደ ሀገርም ጥሩ አይደለም። አሁን በዚህ አይነት ሁኔታ እኔ ግርም የሚለኝ በዚህ አሁን ገና ሳትጋደም ፈሷ ቀደም የሚባል ተረት አሁን 4 ኪሎ ቢገቡ እንዴት ሊሆኑ ነው? አሸንፈው አዲስ አበባ ቢገቡ ምን ሊሆኑ ነው? አዲስ አበባን ሊያጠፉ ነው ማለት ነው። እኔ ልንገስ ተኩስ ሊመጣ ነው ማለት ነው። በዚህ እንኳን ከዚህ አንፃር እንኳን ራሳቸው መገምገም አልቻሉም። እና እኔ በመጀመሪያ ደግፍ ነበር፣ ጥሩ ነው ነበር፣ ምን ነበር። ነገር ግን አሁን ሳያቸው በጣም ለህዝቡ ምክንያቱም መሬት ላይ ያለውን ህዝብ ሰማለሁ፣ ደውላለሁ፣ ዘመዶችም አሉኝ ምን አይነት ስቃይ እንደሚያዩ። ፋኖ ሄዶ የመንግስት ወታደር ሲመጣ ፋኖን አብልታቸዋል፣ ንጹሃኑ ይጨፈጨፋል። የመንግስት ወታደር ሄዶ ፋኖ ሲመጣ የመንግስትን ወታደር አብልታቸዋል፣ አጣጣቸዋል፣ ንጹሃን ይጨፈጨፋል። ይሄ እንግዲህ በሁለት መካከል ንጹሃን እያለቀ ነው። ይሄንም እንኳን ሆኖ ህዝቡ እነሱ አንድ ሆነው ህዝቡንም ሞቢላይዝ አድርገው ለህልውናው እንኳን እንዲታገል በፕሮፓጋንዳም በነፍጥም በኢኮኖሚም አንድ አላደረጉትም። ይሄ በጣም አደገኛ ነው። ከዛ አልፎ ተርፎ ደግሞ እዚህ ሶሻል ሚዲያው ላይ ደጋፊዎች ነን የሚሉ አንዱ ዘመንን ይደግፋል፣ አንዱ እስክንድርን ይደግፋል፣ አንዱን ይደግፋል። ውጥንቅጡ የወጣ ትግል ሆኗል። በቃ ለምንም የማይመች የተወሳሰበ ነገር አሳፋሪ ነገር ሆኗል። እና አሁንም አልመሸም፣ አንድ ሆነው ወደ ትግል ቢመጡ ጥሩ ነው። ሌላው ወንድማችን መሐመድ ኤርትራ ውስጥ ፋኖ ይሰለጥናል ላለው ይሄ ከእውነት የራቀ ነው። ከኤርትራ ውስጥ ፋኖ አይሰለጥንም፣ ሰልጥኖም አያውቅም፣ ወደፊትም አይሰለጥኑም። ከኤርትራ አላያንስ ያደርጋሉ፣ ከትግራይ አላያንስ ያደርጋሉ ምናምን የሚባለው ሁሉ ይሄ ከእውነት የራቀ ፕሮፓጋንዳ ነው። እና ይሄንን ፕሮፓጋንዳ አንዳንዴም እውነትን ብንናገር ጥሩ ነው ለማለት ነው ፈልገው። አመሰግናለሁ ወንድም ቴዲ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ደህና ሁኑ። ከልብ አመሰግናለሁ። በነገራችን ላይ ከተሳሳትኩ እታረማለሁ። ከድምፅ እንደምንረዳው ከሆነ ትልቅ ሰው ናቸው። ይሄ ትውልድ የኛ ትልቁ ችግራችን ትልቅ ሰው ያለመስማት ነው። አይ ነው ይገባኛል። አሁን ያለው ዘመን ይሄ ማይክሮዌቭ የሆነ ትውልድ ነው ላይ ያለ ነው። ፈጠን ያለ ነገር ትወዳላችሁ። ትልቅ ሰው ግን መስማት አለብን። በተረፈ የአማራ ሕዝብ ጠላት ቢሆን እንዲህ ያለ ነገር አይናገርም። በነገራችሁ ላይ አንድ ሰው አማራ ባይሆን ቀላሉ አሁን ብዙዎቻችሁ የምትጠብቁት ይሁደም ይፋፋም በለው አንድ ደው ነው። ትክክለኛ ከአማራ አብራክ የሚወጡ ሰዎችም እንዲህ ነው የሚያስቡት። አንድ ከሆንክ አንድ ሁን፣ ካልሆንክ እርስ በርስ እየተገዳደልክ ህዝቡን እያስጨረስክ ነው፣ ክልሉን እያወደምክ ነው። እንዲህ የሚል ምክር አንድ የሻዕቢያ ደጋፊ ሊሰጥ አይችልም። አንድ ቲፒኤልኤፍ ሊሰጥ አይችልም። በተአምር ሊሰጥ ይችላል። አንድ ቲፒኤልኤፍ አንድ ሻዕቢያ ሊሰጥ ይችላል። ወይም ደግሞ አንድ ባላንጣችን ናቸው ጠላቶቻችን ናቸው ብላችሁ የምታስቡት ሰው እንደዚህ አይነት ምክር ሊሰጥ ይችላል። ስለዚህ እንዲህ ያሉ ምክሮችንም መስማት ያስፈልጋል። ሁሉንም ሀሳብ ሰምታችሁ ግን እንትን ማለት አለባችሁ። በተረፈ ግን መስማት የምትፈልጉትን ብቻ መስማት ኢኮ ቻምበር ነው የሚሆነው። ፖለቲካ አይደለም። ፖለቲካ የተለያየ ሀሳብ ሲንጸባረቅ ነው፣ የሀሳብ ገበታ ሲኖር ነው። በእድሜ ትልቅ የሆኑ ሰዎችም ደግሞ መከበር አለባቸው ብዬ አስባለሁ። ሀሳባቸው ምንም ሆነ። እሺ ቴንኪው ኪንግ ዛብሎን። ወደ ሳሚ ዛክሱማይት እመጣለሁ። እሺ ሳሚ ዛክሱማይት። ኦኬ አመሰግናለሁ። ቴዲ ይሰማል? በደንብ ትሰማለህ? ያው መቀሌ ነኝ ያለሁት። አንዳንድ የመኪና ድምፅ ምናምን ነገር ካለ ትታገሱኛላችሁ ማለት ነው። ከዛ ውጪ አንድ ወንድሜ 5G ምናምን ያለው ሀገር ስለሆንክና ምንም አይመስልም ስለ ኢትዮጵያ ምናምን ያለ ነበርና ያው መቀሌ 4G ኢንተርኔት እንጠቀማለን። በዚህ አጋጣሚ እንዲያውቀው ነው። አዲስ አበባ ደግሞ ያው 5G እና አዲስ አበባ ዙሪያ 5G ኢንተርኔት እንደጀመረ ረጅም ጊዜ ሆኖታል።
በ5 ኢንተርኔትን የሆነን ሰውን አስተያየት ዳውን ለማድረግ አስቡ ከሆነ ኢትዮጵያ ውስጥ 5G ኢንተርኔት እንደጀመረ ያው ኢንፎርሜሽኑ እንዲደርሰው ስለፈለኩ አንዳንዴ ለዚህ ውይይት የማይመጥኑ አጉል አንተ ነቆራውን ተመችቶኛል ብለሃል ቴዲዬ፣ ግን ውሃ የሚያነሳ ነቆራም አይደለም። 5G ኢንተርኔት ያለው ሀገር ላይ 5G ኢንተርኔት ተጠቀመ ብሎ ስለነቆረ እንዳይለምደው እንደዚህ አይነት ነቆራ እንደውም ብትመክረው አሪፍ ነው ላንተ ራስህ ቴዲ። ከዛ ውጪ የፋኖን ኃይል የሚያሰለጥነው ያለው ከዚህ በፊትም ነግሬሃለሁ፣ የሚያሰለጥነው የሚያስታጥቀው ያው አብይ አህመድ እንደሆነ ነግሬሃለሁ። አንተ አታምነኝም፣ እኔ ግን መረጃ ስላለኝ ይሄንን ነገር ሻዕቢያ አይደለም ከሻዕቢያ ጋር ታያይዞ የዛሬ 3 ዓመት በወፍ በረር ተናግሬያለሁ። አሁን ተናግሬው ነገር በዋዛ የሚታይ አይደለም፣ አንቀበልም ማለት አይደለም። እየተዋወቅን ቀጥል። አዎ ምንድነው እኔ አብይ አህመድ የፋኖ ዋና የሚባሉትን አመራሮችን ሁሉንም አስሯቸው ነበር። ሁሉንም ያሰራቸው በየቀያቸው አካባቢ ነው ያሰራቸው። መሪ ወዳጁን ሁሉ ነው ያሰረው። እስክንድር ነጋን ጎጃም ላይ ነው ያሰረው። ዘመነ ካሴ ባህር ዳር ላይ ነው ያሰረው። ጀነራል ተፈራ ማሞን ይመስለኛል እሱም አዲስ አበባን ይዞት ከአዲስ አበባ መለሰ ወደ ደሴ ኤርፖርት ላይ ይዞ ሁሉንም የፋኖ አመራሮችን በሙሉ አስረው ሁሉም ደግሞ ለቀቃቸው። ያለቀቀው የሸዋ ፋኖን አሰግድን ብቻ ነው። እሱንም ይቅርታ ጠይቆ ተለቋል መሰለኝ። ይቅርታ ምናምን ብሏል መሰለኝ አስታውስ ከሆነ ከፋኖ ትግሉም ራሴን አግኝቻለሁ። እስካሁን የት እንዳለ አይታወቅም። ያው የት እንዳለ አላውቅም፣ ግን ይቅርታ ምናምን እንዳለ ግን አስታውሳለሁ። በቴሌቪዥንም ዶክመንታሪ ተሰርቶለታል። ይሄንን ካልክ አማራ ክልል ውስጥ ያሉት የማሰልጠኛ ቦታዎችን ይታወቃሉ። በድሮን አክሰስ ያደርጋቸዋል። የድሮን ጥቃቶችን ማድረግ ይችላል። ሰፊ በሆነ ዘመቻም ተሰማርቶ ይሄንን ኃይል ማስቆምም ይችል ነበር። ወደ ለመናገር በሙሉ አቅም እየተዋጋ አይደለም አብይ አህመድ አማራ ክልል ውስጥ። ለምን ቅድም ኪንግ ዛብሉን እንዳለው ጦርነቱ እርስ በርስ እንዲሆን ነው የሚፈልገው። የአማራ አድማ ብተናና የአማራ ፖሊስ ከአማራ ፋኖ ጋር እንዲሆንና የተዳከመ አማራ ሶሻል ቦንዱ እንዲበጣጠስ እርስ በርሱ የማይተማመንና የማይዋደድ ህብረተሰብ የመፍጠር ዓላማ ይዞ ነው ይሄን ጦርነት እያስኬዳል። ዝም ያለው ለዛ ነው። ሄዶ ክልሉን ያፈርሰዋል። ይሄ ተደጋጋሚ ተናግረናል። የወሎን፣ የአገውን፣ የቅማንትን፣ ጎንደርን፣ ጎጃምን ብሎ ይበትነዋል ክልሉ። የመጨረሻ ግቡ ይሄንን ነው። ይሄንን በጣም በሚያሳዝነው ሁኔታ እኛ ጋርም እየደገመው ይሄን ታክቲክ በደንብ እየሰራለት ነው። ባይዘው ብዙ ሰው እውነታውን መቀበል አይፈልግም፣ ሐቁን መቀበል አይፈልግም። ለዚህ ችግር መፍትሄ ማበጀት አይፈልግም። ብዙ ሰው አሁን የውስጣዊ አንድነታችንን እንየው፣ እንገምገመው፣ እርቅ ይደረግ፣ ችግሮችን እንፍታ፣ መቀራረብ ነው የሚሻለው። የአማራ ህዝብም ከአማራ ውጪ ሌላ መፍትሄ የለውም። የትግራይ ህዝብም ከትግራይ ውጪ ሌላ መፍትሄ ሊኖር ይችላል። ኦሮሚያም እንደዛው ተመሳሳይ። ህብረተሰቡ የራሱን ችግር በራሱ የመፍታት ችግር ካላዳበረ አብይ በደንብ አድርጎ ይሰራዋል ፖለቲካውን። ማለት እሱ ይሰራዋል ማለት አይደለም፣ የሚያሰሩት ሰዎች አሉ። እኔ አብይ ቲያትሪስት ነው ተዋናይ ነው የምለው፣ ጎበዝ አክተር ነው የምለው። በቃ ገጽታ ግንባታ ምናምን፣ ከጀርባው ግን በጣም ብዙ ሴረኞች አሉ፣ ዶክተሮች አሉ፣ ፕሮፌሰሮች አሉ፣ የውጭ ሀገራቶች አሉ። በደንብ በገንዘብም በሰው ኃይልም በሐሳብም በደንብ አድርጎ አሲስት የሚያደርጉት ኃይሎች አሉ። ይሄ ሰው ያድርጓል ነው የእስክንድርን ያነሳው በምን ያህል የከፋ የፖለቲካ የመጠፋፋት ፖለቲካ እንዳሉ በቃ በግልጽ አድርጎት። አንደኛው እስክንድር ከዚህ በፊት ተናገር ያለው ፖለቲካ አይችልም፣ አያውቅም። ምንም የፖለቲካ ጽንሰ ሐሳብ የሚባል ነገር ከሌላቸው የታጠበ ደንቆሮ እንደሆነ አውቃለሁ። ወሎ ላይ ማለት ወለጋ ምን ሲል ነበር ከዚህ ስለ ወለጋ ህዝብ፣ ስለ ትግራይ ምን ሲል ነበር ከዚህ በፊት፣ ስለ አዲስ አበባ ምን ሲል ነበር ከዚህ በፊት እናውቀዋለን እኮ። ፖለቲካ ምንም አይነት እኔ አላውቅም። አንዳንድ ጊዜ አንዳንድ ሰዎች በእርግጥ ሎው ስታንዳርድ የሆነ ዩኒቨርሲቲ ነው የተማሩ አሜሪካ ውስጥ ምናምን ሲሉ ሰምቻለሁ። ኋላ ላይ ስለ ትምህርት ባክግራውንድ ምናምን ሲናገር ከዚህ ግን በቃ እውቅ ጋዜጠኛ እንደሆነ አሜሪካ እንደተማረ ምናምን ለዚህ ለህዝብ ለማገልገል ከአሜሪካ እንደመጣ ምናምን ተብሎ የሆነ ማለት ገጽታውን ለመገንባት ምናምን ተሞክሮ ነበር። ግን እንደዛ አይደለም። አማርኛው እንኳን በአግባቡ አርቲኩሌት አድርጎ መናገር የማይችል ሰው እንደሆነ እኔ በብዙ መንገድ አይተነዋልና
ቅድም እንዳልከው እየቆጠርነው ነበረ። ቢሮ ምን ሊያደርግለት እንደሆነ አልገባኝም። ማሰልጠኛ ተቋም ሊከፍት ነው የሚችለው። እዛ ብሎ ኤኒ ቦታ ላይ ደግሞ ቢሮ ትፈጥራለህ። አምባሳደር ሊቀበልበት ነው የፈለገው። ይሄ እኮ ለኤርትራ ሱሳይድ እኮ ነው ባይዘው። አስመራ ውስጥ ቢሮ አስከፈትክ ማለት በቀጥታ የውጭ ሀገራት የሚጥሉብህን ማዕቀብና የፌደራል መንግስቱ ሊወስደው የሚችለውን የኃይል እርምጃ አረንጓዴ መስመር ክፈትለት እኮ ነው እያለ ያለው። ምን አይነት ወሬ እንደሚያወራ አላውቅም። ቢሮ ተከፈተ ሰው ምን ያደርገው ነው? ቢሮ ነው አልገባኝም። ቆንጽላ ነው ምንድን ነው የፈለገው ይሄ ሰውዬ? በቃ ደግሞ አንድ ኦኬ ቢሮ ያስፈልገናል። ኦኬ ለማደራጀት ሀሳብ ለመቅረጽ በማስረጽ ከኤርትራ መንግስት ጋር ተደጋጋሚ ለመገናኘት አስቦት ነው እንበል። እሺ ግን ደጋግሞ በዛ ደረጃ ክሪቲካል አድርጎ እንደ ትልቅ የፖለቲካል ስትራቴጂ እንደያዘ ሰው አስመስሎ ቢሮ ምን ያደርግለታል? በቃ አንድ የሚያሳምን ደብዳቤ ካለው እኮ የአማራ ህዝብ አንድነትን ሳይመልስ ከዘመነ ካሴ ጋር መግባባት የማይችል ሰውዬ ከሻዕቢያ ጋር በምን አይነት ቋንቋ ነው የሚግባባው? ባይዘው ወይ ቅድም የተናገርከው ነገር ነበረ። ኢሳያስ አፈወርቂ የኢትዮጵያ መበታተንም ዛትማች የሚፈልገው አይመስለኝም። ሁለት ነገር ነው የሚፈልገው። ጠንካራ ብሔርተኝነትም እንዲኖር አይፈልግም። አንድነት ያለው ፖለቲካ ማለት አንድ ኢትዮጵያ እንድትኖር አይፈልግም። ሁለቱም አይፈልግም። ብሔርተኝነትም ጠንክሮ ከመጣ የትግራይ ብሔርተኝነት ጠንክሮ ከመጣ የአፋር ብሔርተኝነት ጠንክሮ ከመጣ የምንጠይቀው መሬት አለ። ትግራይ ባህር ትጠይቃለች፣ አፋርም አሰብ ይጠይቋል ፎር ሹር። ኢትዮጵያ ውስጥ ያለው የብሔርተኝነት ስሜት በዛ ደረጃ እንዲነገር አይፈልግም። ሜቢ እቺን በደንብ እንድታይ ስለፈለኩ ነው። አሁን ያለው የብሔር ፖለቲካ ተካሮ ወደ ሀገርነት ደረጃ የሚያደርስ አመለካከት ካለ አፋርም አሰብ ይጠይቃል፣ ትግራይም አዙሪያው ያሉትን ያከለ ጉዘን ያሉትን የትግራይ ትግርኛ ተናጋሪ ህብረተሰብ ሎቢ ያደርጋል። የትግርኛ ብሔርተኝነትን ያዳብራል። በኤርትራ የሚነገረውን ትግርኛ ተናጋሪ ህብረተሰብ አለ፣ ወደ ትግራይ ነው ይባላል በኋላ ላይ። ኤርትራ ይሄን አይፈልግም። ኤርትራ የሚፈልገው እንደውም ኤርትራ የሚፈልገውን ስራ አብይ እየሰራለት ነው። ይሄ ከዚህ በፊት ኢትዮጵያ እንደ ኢትዮጵያ ኖራ ግን ይሄ በአውራጃና በተለያየ ጂኦግራፊካል አከላለል መሰረት ተደርጎ ለምሳሌ ጎጃምን ከጎንደር፣ ወሎን ከጎጃም፣ እንደገና ከአገው፣ ከትግራይ ምናምን የሚሉትን ኦሮሚያ ውስጥ ደግሞ ከወለጋ፣ ከጅማ፣ ከምናምን ከባሌ የሚበላላ እርስ በርሱ ይሄ የአካባቢ ትርምስ ያለበትን አካባቢ እንዲሆን ነው የሚፈልገው። ይሄ ደግሞ አብይ በደንብ አድርጎ እየሰራት ነው ያለው። ኦኬ ኢትዮጵያ ውስጥ ለውጥ መምጣት የሚችለው የሚመስለኝ መጀመሪያው አንደኛ እንደ ህዝብ ቆሞ ይሄ ስርዓት በቃ እርስ በርስ ደም እያቃባ ስልጣኑ የማስቀጠል ስትራቴጂ ካልሆነ በስተቀር ለኢትዮጵያ መፍትሄ የሚያመጣ አካሄዳል። ምክንያቱም ይሄ ነገር ሄዶ በኋላ ፌል ሊስተት ነው የሚፈጥረው። እርስ በርስ የሚያጨርሰን ነገር ነው የሚሆነው። አንድ ነገር ብቻ ልበልህ ግን የአሰብን ጉዳይ ስለተነሳ ዞሮ ይመጣል። ምናልባት ይሄ የተናገረው ንግግር መጨረሻ ላይ የምታስታውሱ ካላችሁ የዛሬ 2 ዓመትም እንደዚሁ ስናገረው የነበረ ነገር ነው። ቲክቶክ ላይ እግር እስኪቀጥን ብትፈልግ ከተወሰኑ የአማራ ልጆች በቀር 1200 ትራክተር ቴሌግራም ላይ ጽፌዋለሁ። ኦሮሚያ ክልል ላይ ለአርሶ አደሮች ሲሰጥ አማራ ክልል ላይ ለምንድነው ትራክተር የማይሰጠው ብሎ የሚናገር አታመጣለኝም። አይ ዶንት ቲንክ ምን እየተከናወነ እንዳለ ራሱ በአግባቡ ያውቃሉ ብዬ አብዛኞቹን ያድርግም። አይ ዶንት ቲንክ እርስ በርስ እየተታኮስ አይ ቲንክ መንገድ ትክክል ቢሆንም አላማ ትክክል ቢሆንም አንዳንድ ጊዜ መንገድን መቀየር አለብን። የራስን ወንድም እየገደልክ ሚሊሻ ነው በለው እያልክ ብአዴን ነው እያልክ አንተ ጋር በሀሳብ የተለየውን ሁሉ እያሳደርክ እየገደልክ ወይ ዘመነ መሳፍንት ላይ አልሆንክ ወይ ከዘመነ መሳፍንት አልወጣ ራሱ አረጋ ከበደ እንዳለው ዛሬ አማራ ገበሬ ያለቅሳል፣ አባቶች ያለቅሳሉ። ከ7 ሚሊዮን በላይ አማራ ህፃናቶች ትምህርት ቤት አልሄዱም። ገበሬው ማዳበሪያ የለውም፣ ማረስ አልቻለም። 40-50 ቦታ ላይ ቀረጥ የሚሰበስቡ እዚህም እዛም ያሉ አሉ። አንዳንድ ጊዜ ቆም ብለህ ማሰብ አለብህ። ወዴት ነው እየሄድኩ ያለሁት? አጀንዳ ትክክል ነው ወይ? እኔን ብትጠይቀኝ ኢትዮጵያ ምድር ላይ ነው የብሔር ፖለቲካ አቀንቃኝ አይደለም። ዝሆን የሚያክል ኮዝ ግን ያለው አማራ ነው ብዬ አምናለሁ። ምንም ጥርጥር የለውም። ዝሆን የሚያክል ኮዝ ነው ያለው።
የራሳቸው ባለስልጣናቶች የሚናገሩትን ንግግር መድረክ ላይ ማመጣለን ራሳቸው ይናገራሉ። እያመለጣቸውም የተሳሳቱም እኮ ይናገራሉ። አዎ ያሰትር ተርከናል፣ አዎ ገለናል፣ አዎ አፈናቅለናል፣ ይቅርታ መጠየቅ ካለብን ይቅርታ እንጠይቃለን እያሉ ነው። ያን የምታደርግበትን ታደርጋለህ። ግን ጎን ለጎን ደግሞ መስራት ያለብንም ማሰብ አለብን። በዚህ ሁኔታ ወዴት ነው የሚሄደው? ኢሚዲየት ፋሚሊ አማራ ክልል የሌላቸው ሰዎች የአማራ ልጆች ዛሬ ቢተራረዱ ቢተላለቁ ቢያልቁ they don't care። ቤተሰብ የላቸውም አማራ ክልል። ተገዳደልክ አልተገዳደልክ ስትታኮስ ኖርክ እዚህ ያጨበጨበልሃል። አማራ ክልል ላይ ግን ቢያንስ ኢሚዲየት ፋሚሊ ያላቸው ሰዎች ግን ማንንም ሳትሸማቀቁ መናገር ያለባችሁ ነገር መናገር አለባችሁ። ሰርጎ በገቡ ሰዎች እንዴት ነው የምትደፈቀው? ግማሹ አማራ ጎረቤት የሌለው እኮ ነው አማራ መስሎም የተነተነልን። ቢያንስ በአይን የሚታይ ነገር ላይ እንዴት መስማማት ይከብዳል? ከወንድም ጋር የተታኮስክ መጨረሻ ምንድን ነው የሚሆነው? ማን ነው የሚያሸንፈው? አሁን የምትናገር ስትታኮስና ስትሞት ወይም ደግሞ እርስ በርስ ስትጠዛጠዝ የሚወድ ሰው ሊያሸማቅህ ይመጣል። እንደ ሮኬት ቢተኮስ ያንተ ንቃተ ህሊና ጋር ማይደርስ አንድ ፖለቲካ በደረሰበት መድረስ ማይገባው ሰው እንዴት ያሸማቃል? በስድብ አንተ የሞትክ እኮ ነው። አንተ ለምትሞተው ሞት አንተ ራስን አይ በዚህ መንገድ መሞት ካለብኝም በዚህ መንገድ መሞት የለብኝም። አከሌ ወንድሜ ነው፣ ወንድሜ ጋር መስማማት ነው ያለብኝ። ልዩነታችን በጣም ጠባብ ነው፣ አንድ መሆን አለብን፣ ወደ ጋራ አጀንዳችን ነው መሄድ ያለብን ብለህ እንዴት መናገር ይከብዳል? ምሁራኖች ራሳቸው ወደ መድረክ መምጣት አለባቸው። አብዛኞቹ ከግማሽ በላይ የሚሆኑት አማራ ክልል ውስጥ ተሰግስገው የገቡት አማራ ፖለቲካ ውስጥ አማሮች አሉ። ከተሰነኩ ቀጥ ያለ አማርኛ ከተናገርክ በቃ ቤተሰቦች አዲስ አበባ ነው፣ ሐዋሳ ነው፣ ወይ ሌላ ቦታ ነው። አማራ ክልል አንድም ኢሚዲየት ፋሚሊ ሳይኖር ስለ አማራ ክልል ግድ ሊል አይገባም። ግድ የሚላቸው ግን የአማራ ልጆች አሉ፣ ሞታቸው የሚያማቸው ማለት ነው። ስለዚህ ክልሉ ምንም እየሄደ ያለበትን መንገድ እኮ የሚታይ ነገር ነው። መጨረሻው የሚታወቅ ነገር ነው። እውነት ከወንድም ጋር እርስ በርስ እዛው የተተኳኮስክ የተገዳደልክ እንዴት ያለ መሸነፍ ነው? ሌላው እንደዚህ ከወንድሙ ጋር የተገዳደለ ነው ወደ ስልጣን ይመጣ። ጀስት ጎረቤትን ይሁን ቅድም ስናገር የሰማችሁትን ጀስት ሌላው ይቅር፣ እንደው መፍትሄው ከጠፋብህ ተረትና ምሳሌዎችን አባቶች እናቶቻችን ሲተረቱ የነበሩትን ተረትና ምሳሌዎችን ብቻ አድምጠ ተግባራዊ አድርገው ከገባህበት ችግር እኮ ትወጣለህ። ሌላው መካሪም አያስፈልግም። ተረትና ምሳሌዎችን ብቻ እነዚህ ረቂቆች ናቸው፣ እነዚህ ጥበበኞች ናቸው ተረትና ምሳሌዎቻችን። ያን ብታደምጥ በቂ ነው፣ ታሸንፋለህ። ከገባህበት ችግር ትወጣለህ። ችግሩ ምንድነው? እንዳትስማማ ቋንቋ ተደበላልቋል። ይሄ ደግሞ የሆነ ባይ ዲዛይን ነው፣ ሆን ተብሎ ፐርፐዝሊ ነው ብዬ ነው ማስበው። ኦኬ አሁን ምንድነው ማድረገው? የመጨረሻ ዙር አድርጋለሁ። ለተነሱ ሀሳባችሁ እናንተ የደረሳችሁበት የታዘባችሁት ምንም ሆነ ምን 6 ደቂቃ ላድርግና ከዛ የመሰነባበቻ ይሆናል እኔ ጋር ስለመሸ ማለት ነው። ግን ይሄን ጉዳይ በተለይ በኦዲዮ ብቻ ለምትገቡ ሰዎች እንደዚሁ በሚነሱ ነገሮች በሳምንት አንድ ጊዜ እድል እየሰጠኋችሁ ቪዲዮ ለማታበሩ ሰዎች አስሎንጋስ ጨዋ እስከሆናችሁ ድረስ ተከባብረን እስካወራን ድረስ እዚህ ያሉ ሰዎች ማን ምን እንደሚያወራ በተለይ አድማጭ ተመልካቾቼ በጨዋ ቋንቋ ማድመጥ አለባቸው። ያን እያደረጋችሁ ስላላችሁ ከልብ አመሰግናለሁ። ነገም ከነገ ወዲያ እንደዚህ አይነት ውይይት ላይ ለመሳተፍ የምትፈልጉ ሰዎች እነዚህ ልጆች ያሉበት ቦታ ላይ ራሴን ባስገባ በጨዋነት ማውራት እችላለሁ ብላችሁ ራሳችሁን ጠይቁ። ሌላ ቦታ ላይ የሰለችን ሰው እየተሳደብ አንሚት እያረክ የሰውን ሀሳብ ኢንተራፕት እያደረጋችሁ የምትሉ ሰዎች እናንተ ባትልኩና ለመናገር ለሚችሉ ሰዎች እድሉ እንዲበዛ ለማለት ያለው በሳምንት ቢያንስ ዛሬ ማክሰኞ ነው፣ እንደዚህ ማክሰኞ በኦዲዮ እናደርጋለን ለማለት ያለው። ታፕታፕ እያደረጋችሁ ላላችሁ ከልብ ነው የማመሰግነው። የመጨረሻ ግን አንዳንድ ዞር ሰጣቸውና እንደዚሁ እንደተከባበረን እንለያያለን። ሳምንት ደግሞ ንፋሱ የሚያመጣውን የፖለቲካ ወሬ እንደዚሁ ተሰብስበን እንቃርማለን። ያን ነው የምናደርገው ለማለት ያለው። አሌክስ ፋኖ ከአንተ ልጀምር። አይ ቲንክ 5 ደቂቃ ይበቃል መስለኛል። 5 ደቂቃ ከቤቱ ለተነሱ ሀሳቦች ወይም ደግሞ በሄድባቸው ብለህ የምታስባቸው ካሉ ሄድባቸውና እየተሰነባበትን እንወጣለን ማለት ነው። ጥሩ አመሰግናለሁ። በድጋሚ አንተ ካነሳው ሀሳብ ልነሳ፣ ትክክለኛ ነገር ስላነሳ ማለት ነው። ያቀረብከው ነገር በተለይ አሰና አምሃራ ያለው እንቅስቃሴ ከሚሊሻው ጋር ከአድማ በታኛው ጋር የምታደርገው ትግል ሞር አድካሚ እንደሚሆን ግልጽ ነው።
ክልሉን የሚያወድም ነው። ህዝቡን ማህበረሰቡን ሞር ችግር ውስጥ የሚከት ነው። የአማራ እናት ነች አድማ በታኝም ልጅ የሚሞትባት የፋኖም ልጅ የሚሞትባት የአማራ እናት ነችና ያን ከግምት ማስገባት አለብን የሚለው በጣም ወሳኝ ነገር ነው። ይሄንንም አመለካከት የሚያራምዱ የአማራ ልጆች ልክ እንደኔነቱ ብዙ ጊዜ ስም ነው የሚለጠፍበት። ብአዴን ትባላለህ። ለምሳሌ ቅድም እንደሰማው ትናንትና እኮ የዛሬ 2 ሳምንት እኮ የአፋድ ደጋፊ ሆነ ነበረ። ከዛ ደግሞ አሁን እንዴት ደግሞ በተቃራኒ ትሆናለህ የሚሉ አሉና ያ ምንድነው አፕሮች አማራን የሚጠቅም አማራን ያማከለ ከሆነ አፋድ ላይ የሚወሰዱ እርምጃዎች በሐሳብ ልንለያያለን። አልደግፍም ነው አፋድን አልደግፍም። የአማራ ፋኖ ድርጅት የሚሄድበትን የትግል መስመር አልደግፍም። ነገር ግን አማራነታቸውን አልነጥቅም። እነሱ መጥፋት አለባቸው ብዬ እነሱ ላይ መሳሪያ እንዲነሳ አልፈቅድም። እንኳን እነሱ አይደለም በአዴን ውስጥ ያሉ የአማራ ልጆች ጉዳዩ አልገባቸውም። ፖለቲካችንን መሸጥ አለብን ለነሱ ብዬ የማምን ሰው ነኝ። ግን ይሄ አባባል ምን ውስጥ ይፈርጃል? የብልጽግና ሰው ያስብልሃል፣ የአፋር ሰው ያስብልሃል፣ የባዴን ሰው ያስብልሃልና ይሄ አፕሮች መቀር ያለበት ብዬ አምናለሁ። ኮዝን ሳትለቅ መታገል ይቻላል፣ ጥቅምን ማስጠበቅ ይቻላል ብዬ አምናለሁ። ከእስክንድር ጋር ተያይዞ የተነሳው ነገር አሁንም ቢሆን በኔ እምነት ምንድነው የሆነው? የዛሬ 6 ወር ነው ይሄ ድምጽ የወጣው። የዛሬ 6 ወር እስክንድር ነጋም በዛ በድምጹ ላይ ከሰማው ከ6 ወር በኋላ የኦፖርቹኒቲ አይኖርም ነገሮች ይቀያየራሉ እያለ ነበር። ዛሬ ላይ አፋድ ከመንግስት ጋር የድርድር ንግግሮችን ጀምሯል። የአማራ ፋኖ ድርጅት የዛሬ 2 ወር ከ15 ቀን ዳውንት ላይ በነበረው ከአፍሪካን ዩኒየን ከዩሮፒያን ዩኒየን እና ደግሞ ከአሜሪካንስ ከኢጋድ ጋር ባረገው ውይይት ዳወዘ ድርድር ውይይቶች እንደነበሩ አንተም ቤት መተን ከዚህ በፊት ኤክስፕሌን አድርገናል። ሶ ይሄ አፕሮች ኦፍ ኮርስ ለሻቢያ ይቆረቁሯል። ዊ አንደርስታንድ ዲስ። አሁን ምንድነው እየሆነ ያለው መሰለ? አሁን ላይ ከሻቢያ ጋር መስራት የሚፈልግ ፋክሽን አለ። የሱን ፋክሽን እስክንድር አበላሸበት። አስቀድሞ አበላሸው እስክንድር ነጋ። አሁን እስክንድር ይሄን ያደርገው ኢንቴንሽናሊ ነው ወይስ ሳያቅ ነው መጠየቅ ያለበት። በኔ እይታ እዛው አፋድ የሚባለው ድራሱ ሲቋቋም የስ የአማራ ኮዝም ቢያቋቁመው እዛ ውስጥ ባይዘው የሻቢያ ሴል የሌለበት አደረጃጀት የለም። በፋኖ ውስጥ ኢቭን በአሪን ውስጥ አለ፣ ብልጽግና ውስጥ አለ የሻቢያ ሴል እንኳን አፋድ ውስጥ ማለት ነው። ሶ አፋድ ውስጥ ያሉት የሻቢያ ሴሎች የፋኖ ትግል ከሻቢያ ጋር እንዲሰራ ሲጥሩ ነበር ከዚህ በፊት። ሶ እስክንድር ነጋ ላይ ፕሬሸር እንደነበረ እረዳለሁ። እንቅስቃሴዎችም ነበሩ ከሻቢያ ጋር ለመስራት። ያንን ነው እስክንድር ነጋ ለማቅረብ የሞከረው። ግን ያው የፖለቲካል ዕውቀት ስለሌለው የሊደርሺፕ ሮል ስለሌለው አቅም ስለሌለው ኤክስፖዝ አደረገ። ብዙ መረጃዎችን በዛ ኦዲዮ ላይ ሰምተናል። መስማት የሌለብን እንዳንድ የሚሊተሪ ሊደር በኮድ ሊያስቀምጣቸው የሚችላቸውን ነገሮች በግልጽ ነው ያስቀመጠው። ደጋግሞ ነው የተናገረው። ሶ ሉክስ ላይክ ሴትአፕም ሰውየውን ወይም ደግሞ ሲቹዌሽኑን ወይም ደግሞ ግንኙነቱን ኤክስፖዝ እንዲደረግ የፈለገም ሊሆን ይችላል። ካለው ፕሬሸር ውስጡ እንደ ድርጅት ውስጥ ካለው ፕሬሸር ይሄን እንድል ያደረገኝ ዛሬ እንዴት ድምጹ ዛሬ ወጣ? የዛሬ 6 ወር የተነጋገሩትን ዛሬ እንዴት ሊወጣ ቻለ? ይሄ ድምጽ ይሄን ድምጽ ያወጣው የትኛው ኃይል? ብልጽግና ነው ያወጣው ይሄንን ድምጽ? እንዴት ብልጽግና ዛሬ ላይ አፋድን ኤክስፖዝ ያደርጋል? አፋድ እኮ ዛሬ ከብልጽግና ጋር እንደራደር እንወያይ የአማራን ችግር ለመፍታት ከአገዛዙን ጋር ቢሆን ውይይት ያስፈልጋል ብሎ በሚያስብበት ሰዓት ነው ብልጽግና የሚያጋልጠው አፋድን አንስቶ ቶስት የሚያደርገው። ስለዚህ እዛው አፋድ ውስጥ ያለ ሴል ነው ያወጣው ይሄንን ብዬ ነው የማምነው። ምክንያቱም እስክንድር ነጋ ኦልሬዲ ድርድር ውስጥ እንደገባ ያን ድምጽ ስለወጣ አሌክስ ያንን ድምጽ ስላወጡ በተለይ የእስክንድር ነጋ ተወካይ የሆነው መስፍን የሚባለው ግለሰብ ከአንድ ምንድነው የብአዴን የአማራ ክልል ምክትል ርዕሰ መስተዳድር አብዱ ከሚባለው ጋር ሲነጋገር የወጣ የ15 ደቂቃ ድምጽ አለ። ያም የወጣው እዛ ውስጥ ባለ ሴል ነው። በመንግስት አልወጣም። ያ ድምጽ አፋድ ውስጥ ባለ ባኮረፈ ሴል ነው። አፋድ ሚክስ ኦፍ ኤቭሪባዲ ውስጡ አለ ብዬ አምናለሁ። ደስተኛ ያልሆኑ አፋድ በሚሄድበት ይሄን ሚቲጌሽን ነው ብሎ በሚቀርበው ከመንግስት ጋር መነጋገር አለብኝ የሚለው የአማራን ችግር ለመቅረፍ ይሄን አፕሮች መጠቀም አለብኝ ብሎ ያምናል አፋድ በአሁን ሰዓት ላይ። ያ ያልተመቻቸው አካላቶች ናቸው አሁን ወጥተው ያጋለጡ ያሉት። ስለዚህ ምናልባት ነገ ከነጎዲያ ከዚህ በኋላ ከሻቢያ ጋር ለስራ የሚለው የፋኖ ኃይል ሞር ኤክስፖዝ የተደረገበት ነው ብዬ አስባለሁ። ያካሄድ ሮንግ እንደሆነ ኦሬዲ አሁን ናሽናል ኮንሰንሰስ እየተወሰደ ነው በአማራ ትግል ውስጥ። ያ ብቻ ሳይሆን የመጨረሻ 30 ሰከንድ ያ ብቻ ሳይሆን የኤርትራ ኃይል ከፋኖ ጋር ግንኙነት የለኝም ብሎ የሚክደውን በተጨባጭ እየሰራ እንደሆነ የሚያጋልጥ ነው።
ምናልባት መንግስት ይህን ሊጠቀምበት ይችላል። ሻዕቢያ ከፋኖ ጋር ግንኙነት እንዳለው ይሄው የድምጽ ቅጂ አለኝ ብሎ የሚሞግትበት እንደሆነ አይኖ በእነሱ በኩል ክደት እንደሆነ እናውቃለን። ቅድም ልጁ ሲክድ ስለነበር አያ የሚባለው በግልጽ ሲክድ ነበር። አይ በእኛ በኩል እንደዚህ አይነት ኮንፈርሜሽን ከህወሓት ጋር ትሰራላችሁ የሚል የለም ይላል። እኛም ኤክስፔክት አናደርግም ሻዕቢያ ኃይል ወጥቶ ከህወሓት ጋር ሰራለሁ ብሎ። አመሰግናለሁ። ማንኛውም ሲጋላቁ ዴኔ እንኳን ደህና መጣ ይቻላል። በዚህ አጋጣሚ የሆኑ ሰዎች እስኪ ከአድማጭ ተመልካቾች ጋር ተመካከሬ አንድ የሆነ መድረክ ብለውኛል። አንድ ኤቲስቶች ይቅርታ በፖለቲካ ማን ስለተከራከርኩ አንድ ሁለት በጣም የምትተማመኑባቸው እውቀት ሊሰጡን የሚችሉ የኦርቶዶክስ ተዋህዶ ልጆች፣ ሁለት ፕሮቴስታንት፣ ሁለት እስልምና፣ ሁለት ኤቲስት ምንድን ነው ያሉት? በእግዚአብሔር ዙሪያ በፈጣሪ ጉዳይ ላይ መከራከር ውይይት ማድረግ ይፈልጋሉ እና አንድ መድረክ ብለውኛል። እና ይሄ ነገር እንዴት ነው? ሶስተኛውን የዓለም ጦርነት ያስነሳል ወይስ ይሄ መድረክ ይዘጋጅ? ግን እውቀት ሊሆን በሚችል ደረጃ እውቀት ሊሆን በሚችል ደረጃ እንደዚህ ነገሮች አንድ ቀን መዘጋጀት አለበት ብለውኛልና እስኪ አሪፍ ሀሳብ ነው እያላችሁ ይቅር ይሁን አሪፍ ሀሳብ ነው እያላችሁ አንድ ቀን እንፈልጋለን። ሁለት ግን እሳት የላሱ ኤቲስቶች በእግዚአብሔር ሕልውና ላይ ጥርጣሬ ያላቸው ሁለት ፕሮቴስታንት፣ ሁለት ኦርቶዶክስ፣ ሁለት እስልምና ከዛ የሰከነ ፍጹም የሰከነ ውይይት እናደርጋለን ለማለት ያለው በውስጥ ይጻፉልኛሉ። ሌሎቻችሁም ጻፉልኝና ያን አደርጋለሁ። እሺ ወደ እንትኑ ልምጣ፣ ወደ ውይይቱ ልምጣ። የእስክንድር ነጋ እኔ ገምት ካልከኝ እስክንድር ነጋ ሶስት መላምት ነው ላስቀምጥ የምችለው። የመጀመሪያው ነገር ከብዶታል ትግሉ። ሁለተኛ ነገር መናገር ፈርቶ ነው እንጂ ውስጡን ከመንግስት ጋር ሰርቷል። ከመንግስት ጋር መስራት ብቻ አይደለም፣ አሁን መንግስት ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር እየገባውን የቃላት ጦርነት ታውቃላችሁ። ስለዚህ ለዓለም አቀፉ ማህበረሰብ አንድ ነገር ማሳወቅ ፈልጓል። አያችሁ፣ የሻዕቢያ መንግስት ቢሮ እየከፈተ ነው፣ ታጣቂ ኃይሎችን እያስታጠቀ ነው። ሶዛት ሪዝን ያገኛሉ ወደ ጦርነት እንዲገቡ ወይም ደግሞ ሳንክሽን ሆነ ለዛ እያመቻቸ ነው። አራተኛ እዛው ባለበት ሆኖ በከፍ ያለው ግድያ እንኳን የተናገረው ንግግር እርስ በርስ የሚያጣላና እርስ በርስ የሚያመጣታ ነው። ዓላማ ቢሶች ገደሉት የሚል ንግግር የተናገረው ይሄስ ራሱ ክፍፍል አይፈጥርም ወይ? እና በተለያዩ መንገዶች እስክንድር ነጋ የሚሰጣቸው አስተያየቶች እኔ በእርግጥ ብዙዎቻችሁ የምትስማሙት ነገር ይመስለኛል። እና እናንተ የገባችሁን እንኳን ጉዳይ እስክንድር ሲያስረዳችሁ ውስብስብ ሊሆንባችኋል አንዳንድ ጊዜ። እና እስክንድር አሁን ያለበት ነባራዊ ሁኔታ ከዛሬ ኢንተርቪው ዛሬ ከዛሬ እንደወጣ ታሳቢ አድርጉና ያለበትን ነባራዊ ሁኔታ ምን ይነግራችኋል? ከነገርኳችሁ ውጭ ይነግራችኋል ወይስ የተለየ ነው? እሱ ነው እያወራን ያለ ነው። ይሄን ይቀጥላል። በተቻለ መጠን ነገም እንደዚሁ ገብቼ ለማስቀጠል ሞክራለሁ። ቴንኪዩ አሌክስ ስለመጣና ስለ ጨዋነት። ወደ ሳይበር ፋም ሄዳለሁ። 5 ደቂቃ ነው። ኦኬ ቴንኪዩ ቴዲ። መጀመሪያ ያነሳሁት ሀሳብ ላይ አንድ ወንድሜ ተቃውሟል። የኢትዮጵያ መጠንከር ለሻዕቢያ ስጋት ነው ብለሃል። የፍጹም ስህተት ነው ብሎኛል ወንድሜ። የሻዕቢያን አመጣጥ ላይ አይደለም የኢትዮጵያ መጠናከር ቀርቶ የአማራ መጠናከር ሊያሰጋው ይችላል ሻዕቢያን። እኔ በነገራችን ላይ ግልጹን ንገረኝ ካላችሁ አማራ እንዲያሸንፍም ሻዕቢያ ፍላጎት አለው ብዬ አላምንም። በግልጽ ብዙዎች እንትን ሊላቸው ይችላል፣ ሊቆረቆራቸው ይችላል። ግን ይሄ ነው ፋክቱ። የፋኖን ትግል በምን አይነት መልኩ ትገምቱታላችሁ? ምንድነው ታዩታላችሁ ብለህ ትረዱታላችሁ ብለህ ቅድም ጠይቃ ነበር። ፋኖ ትግል አሁን ላይ ከበፊቱ በተሻለ ሁኔታ ተጠናክሮ ብዙ ሰራዊት አባላትን እያሰለጠኑ ነው ያሉት። ትግሉም አሁን ላይ በውስጥ ለውስጥ ያሉ ሽኩቻዎች የሚጠሩበት ሰዓት ደርሷል ብዬ ነው የማምነው። እኔ በግሌ አሁን ላይ ነገሮች እየተስተካከሉ እየተሰበሰቡ የሚመጡበት ሰዓት ነው ያለው። ብዙ ነገሮች የሚስተካከሉበት ተጠናክሮ የሚወጣበት ትግሉም ጊዜ ነው ብዬ አምናለሁ። በግሌ በዚህ መልኩ ነው ትግሉን የማየው። ብአዴንና ሚሊሻ ምናምን በተመለከተ በነገራችን ላይ እኔ አማራ የብአዴን ወንድም አለው ብዬ አላምንም። ወንድም ለወንድም ተገዳደለ ከሆነ ብአዴን ሆኖ ወንድም አለም ብዬ አላምንም። በግሌ ላለፉት 30 ዓመታት አማራን ሲጨርስ ከጠላቶቻችን ጋር ተባብሮ ከክልል ውጭ እንኳን እኛ ያለነውን አማራዎች ከክልል ውጭ ያለ አማራ ወራሪ ነው ጨፍጭፉት ብሎ በግልጽ ያወጀ ብአዴን ለእኔ ወንድሜ ሊሆን አይችልምና በእነኚህ ሰዎች ሞት የማዝንበት ምንም አይነት ምክንያት የለም። አድማ ብተናና ሚሊሻ ምናምን በተመለከተ አንደኛ ከፋኖ ጋር ቆመው የሚዋጉበት አቅሙም የላቸው፣ መኖራቸውም ደግሞ አንደኛ መከላከያዎችም ይናገሩታል። ግልገል ፋኖ እየተባሉ ነው የሚጠሩት። የአድማ ብተናና የሚሊሻ መኖር ለፋኖች በብዙ ጠቅሟቸዋል። የመከላከያ እያንዳንዱን እንቅስቃሴ ፋኖች ያውቃሉ።
ፋኖች እያንዳንዷ መከላከያ የሚያደርጋትን ነገር ሁሉን ነገር ፋኖች ኢንፎርሜሽኑ አላቸው። ስለዚህ አይሚን ከጉዳታቸው ይልቅ ጥቅማቸው ነው እንደውም ለፋኖ የሚያዘነብለው። ቢሮ ቢሮ ብሎ ተናግሯል እስክንድር ነጋ ለሚለው እኔ ከ30 ጊዜ በላይ ሳይሆን አይቀርም ቢሮ 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 ሲል የነበረው እስክንድር ነጋ። እኔ አይ ቲንክ የሚመስለኝ ትግሉን ከውጭ ሆኖ መምራት ይፈልጋል። ምክንያቱም አይኖ ስጋት አለ፣ ታርጌት ሆናለሁ ብሎ ሊያስብ ይችላል እስክንድር ነጋ። ድርጅት ውስጥም ያሉ ነገሮች ስላሉ እስክንድር ሜቢ ትግሉን ከውጭ ሆኖ መምራት ይፈልጋል። ስለዚህ ለዛም ሊሆን ይችላል ቢሮ ሪኩዌስት ሲያደርግ የነበረው እንደውም ከሁሉም ነገር ከጥይቱም በላይ ቢሮ ነበር ሲጠይቅ የነበረው እስክንድር ነጋና አይ ቲንክ ያ ሊሆን ይችላል። ምክንያቱ አላያንስን በተመለከተ ሲነሳ ነበር። እኔ አላያንስን አሚን ኢኮኖሚካሊ ጠንካራ ከሆኑ ሀገራት ጋር ቢሆን በጣም ደስተኛ ነኝ። ግዴታ ከጎረቤት ሀገራት ጋር መሆን የለበትም። ዌስተርን ሀገሮች አሉ ከነሱ ጋር አቅሙ ያለው ሰው ነው። አሁን ችግር የሚሆነው ምንድነው እንደ እስክንድር አይነት አቅም የሌላቸውን ሰዎች ወደፊት አምጥተን እኔ በጣም መኝለት ነበር እንደውም የዲፕሎማሲ ሪሌሽንሺፕ ላይ ምናምን ቢሰራ ይሄ ሰውዬ አቅሙ አለው ብዬ አስብ ነበር። ነገር ግን ዛሬ ያየሁት ነገር በፍጹም እንደውም ማቅረብም ጭምር የለብንም ይሄን ሰውዬ ወደዚህ ቦታ። ምክንያቱም ብዙ ጠላት ነው የምናፈራውና አቅሙ ያላቸው በጣም ብዙ አቅሙ ያላቸው ወንድሞች አሉን። በጣም ብዙ ጀግና ልጆች አሉ። እኔ ስም መጥራት ካስፈለገም በጣም ብዙ እኔ ከአስረስ ማረ ጋር የተለየ የፖለቲካ እይታ ሊኖረኝ ይችላል። ግን አስረስ ማረ በጣም ጎበዝ ነው። ጌታ አስራደ፣ እያሱ፣ ማንችሎት ምናምን በጣም ብዙ ስሞችን ልንጠራ እንችላለን። እነኚህ ልጆች መውጣት መቻል አለባቸው ግዴታ። ሁለት ሰው ካልነገሰ ብዬ እኔ እንትን ስለ ሁለት ሰው ካልነገሰ የአማራ ትግል ገደል ይግባ ማለት የለብንም። አለቀ። በጣም ብዙ ጀግና ልጆች አሉ። እነ ተስፋ ማርያም በጣም ብዙ አቅም ያላቸው መረዳት የሚችሉ አሁን ያለውን ፖለቲካ የቀጠናውን ፖለቲካ በአግባቡ መረዳት የሚችሉ እሳት የሆኑ ልጆች አሉ። እነኚህን ሰዎች ወደፊት ማምጣት አለብን እንጂ የአማራ ትግል እንዲበየም በመሳቂያ የሰቡ መዝናኛና አሁን ብዙ ሰው እየተዝናና ነው ቤቱ ያለው። በተለይ ቅድም የእስክንድርን ድምፅ ሲሰማ የሆነ ሰዓት የመዝናኛ ብሬክ ነበር የሰጠናቸው። ትግሉን የሚረዳ ሰው ወደፊት መምጣት መቻል አለበት። የአማራ ትግል መቀለጃ ሆኖ መቅረት የለበትም። አማራም የገባበት ፈተና እንደዚህ በቀላሉ በተለይ ፖለቲካ ምንም መረዳት በማይችሉ ሰዎች የሚወጣበት እንትን ውስጥ አይደለም ያለው፣ ጨለማ ውስጥ ጉድጓድ ውስጥ አይደለም ያለው። አማራ ፖለቲካውን በደንብ መረዳት የሚችሉ ሰዎች ያስፈልጉናል። ጠላታችንም ቀላል ጠላት አይደለም ያለን፣ ሚሊታሪ ዋይዝ ደካማ ይሆናል ጠላታችን። ነገር ግን ፖለቲካን በደንብ የሚረዱ ሰዎች ናቸው። ኢትዮጵያ ውስጥም እየሰሩት ያሉት ነገር ይሄንን የሚያሳይ ነውና ደና ሰዎችን ወደፊት ለማምጣት አማራው መስራት አለበት። አንዴ ቃል ሳይሆን ኦኬ እሺ ዜና ለማብሰር ተሞክሯል። አፋድ ፈርሷል እና ይባል ነገር አለ። ምንም የፈረሰ ድርጅት የለም። ይልቁንም የሰብሳቢነቱን ነገር እንዴት አደረጋችሁለት ለዘሜ ማለት ፈልጋለሁ። እንዴት ሆነ ለዘሜ የሰጣችሁ? ድርጅቱ እስካሁን አልተመሰረተም። ምን ላይ ደርሳችኋል ማለት ፈልጋለሁ። ያው ሌሎችን አሚነሱ አነሰን በዛም ድርጅት መስርተው መጥተዋል። እናንተ ናችሁ እርስ በርሳችሁ የተሻኮታችሁ ያላችሁት። ብትችሉ ምን ላይ እንደደረሳችሁ ብታሳውቁን ደስ ይለናል። ቴዲ ግን በመጨረሻ እንደ ሀሳብ የነገው ዲስከሽናችሁ ላይ አማራ በምን አይነት መልኩ ሊደር ማውጣት አለበት? ምክንያቱም አሁን ላይ መሪ የሌለው ህዝብ ነው አማራ። በጣም መሪዎችም ተብለው የመጡ ሰዎች በጣም አቅመ ደካሞች ናቸውና ከስራቸው ብዙ አቅም ያላቸው ልጆች አፍነው ይዘዋል። በምን አይነት መልኩ እነኚህ ልጆች ማውጣት እንችላለን የሚለው ላይ ብትችሉ የዚህንም ሰውዬ ጭምር አሁን በጣም የምታስገርም ነገር ሲናገር ሰምተነዋል እና ይህንንም ጭምር ድምፅ አስገብታችሁ ብትወያዩበት ደስ ይለኛል። አብረው ዲስከስ የሚያደርጉትም እንደዘር ያቆም እና ኪራ ማሳብ ቢሰጡበት ደስ ይለኛል። ይሄን ብታነሳ አመሰግናለሁ ቴዲ። ቴንክ ዩ ሳይበር። ኦኬ ቴዲ ይሰማል? አንድ ደቂቃ 5 ደቂቃ ብቻ ከሆነ የምሰጠኛው ሰዓት እያጠረብህ ከሆነ ወይ ነገ በሰፊው ልግባ። ለምን 5 ደቂቃ ሀሳቤ ለመግለጽ አይመቸኝም። ለምን ሌሎቹ ወንድሞቼ በደንብ ሀሳብ ሊያስሄዱበት ወይ ነገ ውይይቱ የምትከፍተው ከሆነ ወይ ነገ ልግባ። 5 ደቂቃ ከሆነ ለአንተም ሰዓት ከሄደብህ በጣም አሪፍ። ቴንክ ዩ ዳኒሻ። የአፋድ ደጋፊ ስለሆነ ራሱ ለመከላከል ሰፊ ደቂቃ ያስፈልጓል። ነገስ ችግር የለውም። በቃ ለምን በ5 ደቂቃ ውስጥ ብዙ ሀሳብ ስለሄዱ ላይ ያሉት ወንድሞቼ በደንብ መሄድ ስላለብኝ፣ ስለዚህ ነገ በሰፊው ብመጣ ይሻለኛል ብዬ አስባለሁ። ሌላው ሳይነካ የሚታለፈው ነገር እያንዳንዱ የአደረጃጀት ኃላፊዎች የሚሰጧቸውን ኢንተርቪዎች ከሰማችሁ እኮ አይነው ይገባኛል። አንዳንድ ነገሮችን አሁን አማራ አንደኛ ጠላቱ የሆነበት ሲመስለኝ ከዚህ ቀደም ተናግሬያለሁ። ሲመስለኝ ሳይሆን ትክክለኛው ነገር አማርኛ ቋንቋ ነው። በነገራችን ላይ የመጀመሪያው ጠላቱ በትግል ጉዳይ፣ ምክንያቱም አማርኛ ቋንቋ ሚስጥር ለማውራት አይመችም። አሁን ባለው ሁኔታ ሚስጥር ወይ ግዕዝንም አሳድጉ ብዬ ነበር የዛሬ 3 ዓመት። የምታስታውሱ ካላችሁ ታስታውሳላችሁ። ግዕዝን አሳድጉ ነጋፋትን ብዬ ነበር። ምክንያቱም አማርኛ ሁሉም ስለሚናገር በምንድን ነው የምትለዩ? ቋንቋን ይደበላልቀዋል። አሁን ባለው ነባራዊ ሁኔታ እርስ በርስ የምተኳኮስ ከሆነ ከመከላከያ ሰራዊቱ ጋር ሳይሆን የምትተኳኮሰው መከላከያ ሰራዊቱ ጊዜውን የሚያጠፋው አንተን በመነጣጠል ነው ማለት ነው።
እንደው መከላከያ ሰራዊቱ ክልሉን እንኳን ለቆ ቢወጣ አሁን ባለው ውጥረት 4 ኪሎ መምጣት እኮ አትችልም። እስክንድር እዛ ይተኩስባል፣ እስክንድር ላይ ተተኩሳለ፣ እዛው ጋር ሚሊሻ ይተኩስባል፣ እዛው ጋር ሌላኛው ወንድም ይተኩስባል። ስለዚህ ከሁሉም ነገር በፊት የምትሄድበትን መንገድ ማጥራት ውስጥ እሱንስ መታሰብ የለበትም ወይ? ይሄ ምንም የሚደበቅ ነገር የለውም፣ የምታዩት ነገር ነው። በዚህ ሁኔታ ከቀጠለ ማለት ነውና ነገ እንደዚሁ በሰፊው ስለምናወራ አይ ነው ቋንቋው አብዛኞቻችሁ ይገባኛል። ቋንቋው በቃ ቋንቋው ለትግል አይሆንም። ይሄ አማርኛ ቋንቋውን ባለው ሁኔታ አያምን መልሶት የቅድሙ ልጅ እሺ ማኑ አያም ኦኬ። እሱን ነገ በሰፊው ተዘጋጅታችሁ እነዚህ ነገሮች እንነካካለን፣ እናወራለን። ሳይበር ፋኖ በኋላ ሞሼ ወደ አንተ 5 ደቂቃ አለው። እሺ ወንድም አለ መጀመሪያ እንትን ከታች ኮሜንት ጽፎልህ ነበር አማራ ስትሮንግ በዚህ ጉዳይ ላይ ስፔሻሊ ከአፋር ጋር በተገናኘ ጉዳይ ላይ ከሞሼ ጋር ቀጠሮ ያዝልኝ ብሏል። በሚመች ጊዜ እኔ ሬዲ ነኝ። ከዚህ በፊትም ኢንፎርም አድርጌ ነበር። ሮብ ነው ዛሬ ያ